እንዴት ድጋሚ ሌላ ሴት ያመጣል? ምንድነው ሐሳቡ? ከሀይሚ መለያየት ነው ወይም ብሩክ የምትፈልገው? ላንተ በጣም ብዙ ነገር ሆናለች። ሀይሚ በጣም ነው የምትወድቅ ታውቃለህ። ለነሱ ብዬ ነበር ከምንቴ ጋር እንኳን እዛ ድረስ የተደራረስ ነው አይደል እንዴ ፋሚሊ። እኔ አንዳንዴም ምንቴ እውነቱንም ነው ምልበትም ሰዓት አለ። በጣም የወረደ ስራ ነው ብሩክ እየሰራክ ያለው የእውነት በጣም ማለት ነው። ብሩኬም ደግሞ ማለት ነው አሁን ጥፋተኛ ነህ እያልኩ ሳይሆን ቢያንስ ነገሮችን እስኪ ቆም ብለህ አስብና እስኪ ለአንተ የሚጠቅምህን ነገር ብታውቅ። ሀይሚም ታዝናለች፣ ብሩኬም እየሆነ ያለ ነገር ደግሞ ልፈርጅበት አይገባም። በቃ የሆነ ነገር ሆኗል። እንዴት ሚላ አይደለም በቃ የሆነ ነገር ሆነ አይደለም ሚላ ይኸውልህ እኔ አሁንም ፈራጅ ነኝ በነገርክ ላይ እግዚአብሔር ነው። ሰላም ሰላም፣ እንዴት ናችሁ የኔ ጣፋጭ ቤተሰቦች? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ብቻዬን መጥቻለሁ። ያው ሚላ ይመጣል ጠርቻለሁና እሱ እስኪመጣ ድረስ አንዳንድ ነገር ላውራችሁ ብዬ ነው። ማለት ፋሚሊ እየተፈጠረ ያለው ነገር ምን እንደሆነ ለኔም ግራ ገብቶኛል። ለብሩኪያንን ያለ እየተከራከርን እንዴት እንደዚህ አይነት ስራ ይሰራል? እኔ ማለት እኔ እንጃ ሀሳቡ ምን እየሆነ እንደሆነ አላቅም፣ ግራ ገብቶኛል። ምክንያቱም የእዩንም ነገር እሱ ነው የፈቀደው እንዴ እስክል ድረስ እያሳሰበኝ ነው ያለው። ትላንትና አይታችኋል ሀይሚ ፊት ለፊት ምን ማለት ነው ሚስቴ ናት የልጆቼ እናት ናት ብሎ ይዞ መምጣት እኮ በጣም እኔ እንጃ በኢየሱስም በጣም ነው የሚደብረው። እኔ ጌታን ቪዲዮን ሳላየው ገና ራሱ ሳየው ነው በጣም የደነገጥኩት። ማለት እውነት ብሩኬ ከልቡ ነው ይሄንን ነገር ሀይሚ ላይ ያደረገ ያለው? ማለት እስከማውቀው ድረስ እስከተረዳው ድረስ ብሩኬ የሁለቱ ሰላም እንዲመለስ የሚጥርልሽ ነበርና ያው ሀይሚ ብዙ ነገር ብትጎዳም ስሜቱ ያን ነገር ረስታ እሺ ባትለውም ብዙ ነገር እየጣሪ ነበረልሽ ነው። እሺም ነጋሽም ቢሆን የሁለታችሁ ሰላም እንዲመለስ እየጣሩ የነበሩ ናቸውና እንዴት ያ ሁሉ ነገር ረስቶ ያን ነገር ትቶ እንዴት ድጋሚ ሌላ ሴት ያመጣል? ምንድነው ሐሳቡ? ከሀይሚ መለያየት ነው ወይም ብሩክ የምትፈልገው? ማለት አላቅም፣ ግራ ገብቶኛል እንዴት እንደሆነ። እውነት ከፈለክ እኮ ግዴታ ሌላ ሴት አምጥተህ እሷን መጉዳት አይጠበቅብም። ሀይሚ ያልፈልግሽም ማለት ራሱ አንድ ነገር ነው ብሩኬ። እኛ እዚህ ጋር ለማስታረቅ ደፋ ቀና እያለን ነገሮችን ከስር ከቨር ለማድረግ እያሰብን እና አንተ እዛ ጋር ነገሮችን ለምንድነው የምታበላሽብን? የኛንም ነገር እያበላሸ ነው። ወዴትኛው መፍረድ እንድንችል እንኳን ግራ እየገባን ነው። ሲቀጥልም ደግሞ ሀይሚ ለምንድን ነው ይሄን ያህል የምታሰቃያት? ልጅቷ ምን ታርግ? ላንተ በጣም ብዙ ነገር ሆናለች። ሀይሚ በጣም ነው የምትወድቅ ታውቃለህ። ምንም እንኳን ታውቃለህ ማለት ጉዳቷን ሁሉ ነገሯን ረስታ ነው አይደለ? እኔ አንተ ማጣት አልፈልግም እንኳን ብለሃለች እኮ ብሩኬ። ብዙ ነገር አሳልፋችኋል። ለምንድን ነው በዚህን ያክል የምትፈታተናት? እሺ የእዩ የመጣችው ነገር እሺ ስህተት ነው ተባለ። እሺ ይሁን ማለት ሴራ ነው ተባለ። የዚህኛውስ እሺ ምን እንበል? ምንድነው ሴራ ነው? አንተ ያሰብከው ሴራ ነው? እሺ ታስብሽ ምንድነው? ግራ እየገባኝ ነው ማለት ብሩኬ። እኔ እንጃ ለምንድን ነው ይሄን ያህል ርቀት የምትሄደው? መለያየት ከፈለክ በሰላም መንገድ መለያየት ይቻላል። ልጅቷን አትጉዳት። ሀይሚን ከዚህ በላይ አታሰቃያት እንዴ። እኔ የሷን ጉዳት እኔ እንጃ። እኔ ሴት ስለሆንኩኝ ሌላ ነገር አለም ሴት ስለሆንኩ ብቻ የሷን ጉዳት ማየት አልፈልግም። ሌላው ቀርቶ ማለት ነው። እና ምንድነው ይሄን ያህል ድረስ የሚያስኬድ እንዴ? እኛ እኔ እንጃ ፋሚሊ። እኔ ትላንትና አይታችኋል ምንቴ ምንም ቢሆን ያለፈውን ነገር ትተን ተታርቀን ነበርና ለነሱ ብዬ ነበር ከምንቴ ጋር እንኳን እዛ ድረስ የተደራረስ ነው አይደል እንዴ ፋሚሊ። እኔ አንዳንዴም ምንቴ እውነቱንም ነው ምልበትም ሰዓት አለ። አንዳንዴ ደግሞ የሆነ ጥላቻም ነው ብዬ ማስብበትም ሰዓት አለ። ብቻ አላቅም ወዴትኛው ማሰብ እንዳለብኝ የትኛው መወሰን እንዳለብኝ ግራ ገብቶኛል። ሚላ መቶ ራሱ ምን እንደሚል ማየት መስማት ፈልጋለሁ። ምናልባት እኔ ተሰማኝን ነገር እኔ አሁን ላይ ያሰብኩትን ያለ ነገር ይሆናል እሱም እያሰበ ያለው። ምን እንጃ በኢየሱስ በጣም የወረደ ስራ ነው ብሩክ እየሰራክ ያለው የእውነት በጣም ማለት ነው። እሺ እንዴት ነው ላንተ ተቆርቁረን እንዴት ነው ለሁለታችሁ ሰላም አስበን መከራከር የምንችለው? እኛ እንዴት ነው የምናደርገው? አይደረግም። በጣም ምን እንጃ በጣም ነውር ነው እኮ እግዚአብሔርን። ምን እንዲሰማት ነው ሀይሚ አሁን እዛ ጋር ምን እሺ ጎበዝ እንድትልክ ነው? ሚስቴ ናት የልጆቼ እናት ናት ብለክ ያመጣኸው ምን እንድትቀበልክ ነው? እሺ ትሁን ቤት አብራችሁ ኑሩ እንድትልክ ነው? ምን አስበ ነው? ሀይሚን ለማናደር ነው ወይስ ፕራንክ ነው? ምኑ ጋር አሁን በዚህ ሰዓት እንኳን ፕራንክ ነው ቢባል በዚህ ሰዓት ፕራንክ የሚሰራበት ሰዓት ላይ አይደለም። ምክንያቱም ገና የራሳቸው ትልቅ ሸክም እንኳን አላወረዱም እነዚህ ልጆች። ፕራንክ ነው ብለን እንድንቀበል እንኳን ማለት ነው።
በዛ ፕራንክ ብሩክ ያደርጋል ብዬ እኔ አልጠብቀውም የምር ነው ከተባለ ደግሞ እንዴት ነው ቁስል ላይ ቁስል የምጨምርባት ልጅቷ ላይ ታማ ያ ሁሉ ነገር ሆስፒታል ገብታ ያ ሁሉ ነገር አልፎ ሰላም ሆነችልን ባል ጤንነቷ ተመለሰ ባል ሰዓት ላይ ተመልሰን ደግሞ ከዚች ልጅ ጋር ብዙ ነገር ተደራርሷል ብዙ ነገር ተበጣብጣዋል እስከ መጣላት እስከ መያያዝ ድረስ ተደራርሷል እቃውን እስከ ማውጣት ድረስ ደርሳለች ያንን ነገር መቅረፍ ይሻላል ወይስ ሴት ላይ ሴት ተደርቦ መበጥበጥ ይሻላል ምንድነው ሐሳቡ ብሩክ እኔ ግራ ገብቶኛል ምንድነው ለምን ይሄ ሁሉ ነገር ይፈጠራል ለምን ይሄ ሁሉ ይደረጋል ለምንድነው ነገሮችን ከስር መቅረፍ ሲገባ ሴት ላይ ሴት ተደርበ ልጅቷ የምታሳመማት ምን ታርግ እኔ ሃይሚ በዚህ ሰዓት ላይ ምንም እንድትሆን አልፈልግም ብሩክ ምንም ማለት ነው እኔ አንተንም አልጠላህም ግን በቃ ለምን ትጎዳታለህ ልጅቷን አትጉዳት በእናት ለክ ሰላም ነው አለ ፋሚሊ ሰላም በለና ሰላም ውድ ቤተሰቦቻችን እንደምን አላችሁ አለ ያው በዚህ ሰዓት ሰላም እንኳን የለም በጣም ይደብራል ያለው ነገር አሬም በጣም ይግራን ይገባኛል ላይ ሄሚ ማለት አንዳንዴ ነገራቶች ማለት ምን እንደ ተፈጠሩም አልገባኝም አሁን ላይ ማለት የሃይሚ እንደዚህ መሆን የብሩኬ እንደዚህ መሆን ለኔ በጣም እንደ አንድ ጓደኛ እየደበረኝ እያዘንኩኝ ያለሁት ምክንያቱም ነገ የተሻለ ነገር ይመጣል ብዬ በማሰብ በጣም ብዙ ነገሮችን እንትን ብለናል እና አሁን ላይ ደግሞ የነገር በመፈጠሩ ደስ አይልም ሃይሚ ጀመር ሃይሚ ብሩኬም በዚህ ሰዓት በቃ ሶስተኛ ወገን ማስገባትም ራሱ የለባቸውም ብዬ ነው ማስበው እኔ ይቅርታ አድርግልኝ ሚላይ በዚህ ሰዓት ሃይሚ ምንም ማንጥፋት አላጠፋችም እኔ ሃይሚ ጥፋት አለበት ሃይሚ ጥፋተኛ ነች እያልኩሽ አይደለም ሃይሚ በጣም ምስኪንና በጣም የምታሳዝን ሴት ነች በዛው ልክ ደግሞ ብሩኬም ደግሞ ማለት ነው አሁን ጥፋተኛ ነህ እያልኩ ሳይሆን ቢያንስ ነገሮችን እስኪ ቆም ብለህ አስብና እስኪ ለአንተ የሚጠቅምህን ነገር ብታውቅ አንድ ሁለት ደግሞ የሆነ በቃ የተሻለ ነገር ከሃይሚ በስተቀር የተሻለ ነገር እንደሌለ አስበህ ቢያንስ ድራስ ተመልሰ ቢያንስ ፍቅራችሁን እንትን ብትሉ በቃ ጨረቃው መጨለም የለበትም በቃ በታምር እናንተ ሁለት ጨረቃዎች ሲጀመር ተጣልታችሁ እንደዚህ ሰው የማይወደውም ነገር ነው ሌላም ሰው የሆነ የሚጠብቀውም ነገር የለም ምክንያቱም ደግሞ የእናንተ መጥፎነት ማንንም ሰው ስለማይፈልግ በጣም ነው የምታሳዝኑት የእናንተ ፍቅር እንጂ የእናንተ መጣላት የእናንተ መጎዳት የእናንተ መጥፎነት ማንንም ሰው አይፈልግም ማንንም ሰው አይወድም እና በቃ እኔ በጣም ደብሮኛል እውነቴን ነው የምልሽ ማለት እንደዚህ እንዲህ ብዬ መናገር ራሱ ካሜራ ላይ ሆኜ ራሱ መናገር በጣም ከብቶኛል በቃ በዚህ ሰዓት ምክንያቱም ምናልባት ምንም ነገር ላልፈጥር ይችላል ግን እንደ አንድ ጓደኛ ለነሱ ምኞቴን ስነግርሽ ማለት ነው ለነሱ በቃ መጥፎነት በምንም ታምር አልመኝም ሃይሚም ታዝናለች ብሩኬም እየሆነ ያለ ነገር ደግሞ ልፈርጅበት አይገባም በቃ የሆነ ነገር ሆኗል እንዴት ሚላ አይደለም በቃ የሆነ ነገር ሆነ አይደለም ሚላ ይኸውልህ እኔ አሁንም ፈራጀኔ በነገርክ ላይ እግዚአብሔር ነው እኛ አይደለንም ማምፈርደው ግን ማለት ነው ምን መሰለ ብሩኬ ያሉበትን ሁኔታ ያውቃል አዲስ አይደለም ምክንያቱም እየተሰቃየበት ያለ ነገር ነው በዩ ምክንያት ብዙ ነገር አጥቷል አይደለ ሃይሚ እስከመታመም ሃይሚን እስከማጣት ድረስ ደርሷል አይደለ ቢያንስ እንኳን ያንን ነገር እንትን ችግሩን ከስር መቅረፍ ይሻላል ሌላ ሴት ጨምሮ ሃይሚ ምን እንድትለው ነው እሺ አሁን እኮ ግራ ይገባኝ እሺ ብላ በርግጥ ያረጋው የሆነው ነገር ትንሽ ለመናገር እሱ እኮ ነው ያልኩ ያለሁት ያ ነገር ልክ አልነበረም ለሃይሚ አይገባትም ብሩኬም ደግሞ ያው አንዳንዴ ማለት ነው ብሩኬ እንደዚህ አይነት ሰው እንዳልሆነ አምናለሁኝ አሁንም ስነግርሽ ማለት ነው ማለት ለሱ ያገዝኩኝም ደግሞ ለሃይሚ ሳላግዝ ገርቼ ምናምን አይደለም እዚህ ግን ሆነም ቀረም ማለት ነው ምናልባት በሚዋደዱና በሚፋቀሩ መሃል ላይ ሴጣን ይገባል ይሄ የታወቀ ነገር ነው ግን ደግሞ ማለት ነው እነግርሻለሁኝ ይሄ ነገር ቀጥታ የሆነ ማይሆን ነገር እንደሆነ እነግርሻለሁኝ ነገሻ ነገር እንደሚመጣ ነው የምፈልገው እንደዛ ነው ግን በዚህ ሰዓት ላይ እኔ ያለ መዋሸት ፋሚሊ ማስመሰል አልፈልግም ግን ብሩኬ ጥፋተኛ ነው በዚህ ሰዓት ላይ ትላንት ባደረገው ነገር ከበፊቱ አይደለም ያልከው ትላንት ባደረገው ነገር አይደረግም ምክንያቱም ሃይሚ ቁስል ላይ ናት በቃ ገባክ አይደለ እሱ ማጣት ህመም ላይ ናት እዩ መታ መመጥበጧ ህመም ላይ ናት ሶ ያን ነገር መቅረፍ ሲገባው እንዴት ሴት ላይ ሴት ይዞ ይመጣል አይደረግም በጣም ኖር ነው እግዚአብሔር ነው ልክ ነው ያ ነገር ትክክል እንዳልሆነ ያው ሁሉም ሰው የሚያውቀው ነገር ነው ማንንም ሰው የሚያምነው ነገር ነውና ያው ትክክል አይደለም የነገር መስተካከል አለበት ብሩኬ በእናት አሁን ላይ ያለው ነገር በቃ ቢያንስ ሰውን አታስገባ በቃ የሆነ ሰውም ደግሞ እንዲናገር ባታረግ ምጥ ነው ማለት የምለው በቃ እኔ እንጃ ብሩኬ የማውቀው ብሩኬ እንደዛ ስለማያረግ
ምናልባት የሆነ ነገር ተደርጎበት ሊሆን ይችላል ብዬ ስለማስብ ነው ገብቶሻል አይደል ምናልባት አሁን እሱ አዲስ አበባ ነው ያለው እኛ እዚህ ነን ማስተካከል ካለብኝም ሄጂ ባገኘውም ደስ ይለኛል ገብቶሻል በዚህ ሰዓት ያለበት ሁኔታ ጥሩ ስላልሆነ ማለት ነው ሃይሚም ደግሞ ያው በጣም ሃይሚ ለኛ ጀግና ነች ምክንያቱም በጣም እንደዚህ ጭራሽ በጣም የምትወደው የምትፈልገውን ሰው ከሌላ ሰው ጋር ስታየው ማንንም አንቺን ብትሆኚ የራስሽ የምትዩ ሰው ከሌላ ሰው ጋር ሲሆን የሚሰማሽ ስሜትና አቋዱ እንግዲህ ሰላም እንዲልም አልፈልግም እኔ ራሴ ቢሆን ማለት ነው ያ ነው በቃ ስለዚህ ይደብራልና ልክ አይደለም ብዬ ነው ማስበው ምክንያቱም ይሄ ነገር ማንንም ሰው የማይፈልገው የማይወደውም ነገር ነው የተከለከለም ነገር ነው እና እባክህ ቡርኬ ወደ ራስ ተመለስ ወደ ራስ ተመልሰ ቢያንስ የራስ የምትለው ነገር አግኝ የራስ ያለው ነገር ነው ላይ ነው ያለው አሁን ላይ እና ቢያንስስ የራስን ሁንና አሁን ላይ የራስን ነገር አስተካክል ወደ ራስ ተመለስ በቃ የራስ ሰው ማን ነው በዚህ ሰዓት ሁሉም ሰው የሚያውቀው ነገር ነው ሃይሚ ብቻ ነች ሃይሚን የመሰለ ንግስት ሰው ትተክ ሌላ ሰው ጋር ከምትሄድ ቢያንስ ሃይሚን በቃ ሃይሚን በቃ ሃይሚን ታስቀይም አው በቃ ሃይሚ በጣም ጀግና ጠንካራ ሴት ነች በዚህ ሰዓት ብቻዋን ሆነ ይለባት መስዋዕትነት ማንንም አይከፍልም በነገር ላይ ለብሩኬ ማንንም ሊከፍል እባክህ ያለውን ነገር አስተካክል በቃ ካንተ ማንንም ሰው አይጠብቅም ብንችል ከዚህ ከካሜራ ይልቅ በአካል ሄደን ብንነግረው ለኔ ደስ ይለኝ ነበር አሁን ላይ ግን በአካል መሄድ የምንችልበት ሁኔታ ላይ ስላልሆነና ይሄን ካሜራ ይሄን ቪዲዮ አይተ በቃ ነገሮችን ማስተካከል ያለበት ቢያንስ እንክበድክ በቃ ብሩኬ የምሪ ነው እኛ በነገርክ ላይ በዚህ ሰዓት አንድ ነገር ስነግር ቡርኬ ማለት አሁን አንድ ነገር እነግራለሁ እዚህ ጋር የሆነ በቃ ሃይሚን ባታናዳት ባታስደብራት ሚስጥራችሁን አታውጡ ያለውን ነገር በስነ ስርዓት ፍለፊት መፍታት ያለባችሁ ነገር ፍለፊት ፍቱ እናንተ ላይ አያምርም መጣላት እንደዚህ መሆን እናንተ ላይ አያምርም እና ደግሞ አላችሁ አንዳንድ ሰዎች የነሱ መጣላት የነሱን መጥፎነት ምትመኙ ምታቃጥሩ እዚሁም ሌላም እዛውም አላችሁ እና አርፋችሁ ተቀመጡ በጣም ምታስጠሉት ሸለመጥማጦች አርፋችሁ ተቀመጡ ደስ አትሉ በቃ በጣም በሚዋደዱ መሃል ላይ ጥልቅ ማለት ምን ማለት ነው ይሄ በጣም ነው የሚያስጠላው የምሬን ነው የምልሽ እንዴ ቆይ ምን ማለት ነው አንቺ ራስሽ ምትዩ ሰው ላይ የሆነ ሸጥና ደባ ሲደረግብሽ በጣም ይደብርሻል ያው ራስሽ ምትዩ ነገር ላይ አስቢና ይደብራል ይሄ ነገር እኔ በጣም እውነት ማልደግፈው ነገር ነው እኔ በጣም ሰምቶኛል አንቺ ስለደወልሽልኝ ነው እንጂ በቃ አሁን ላይ የሆነ ያለው ነገር ራስ በጣም ደብሮኛል ሄመን በቃ እኔ አሁን እዚህ ጋር ላንቺ ምን እንደምነግርሽ ራሱ አላቅም ወጥሻላ በጣም ደብሮኛል እና በቃ ይሄ ነገር መስተካከል አለባት ሃይሚም መጎዳት የለባትም በጣም ብዙ ነገሮችን ትላለች ስለዚህ ያው ሌላ ምንም ነገር የለም በቃ ነገሮችን ከመራ አድርገው የበፊት ደስታቸው እንዲመለስ ነው የምፈልገው እሱም ብሏል እኮ ደስታቸው ያደሳቸው እንደናፈቀው ተናግሯል እኮ ሚላ ግን አሁን ላይ ያ ነገር ከናፈቀ ነገሮችን አስተካክለ ነው መቀጠል ያለበት እንጂ ሌላ ህመም ላይ ህመም ባይጨመር ጥሩ ነው በቃ ማለት እኛ እዚህ ጋር ብዙ ነገር እያደረግን ያለ ነው በነገርክ ላይ ራሳችሁ ጉዳይ ብለን መተው አቅቶን አይደለም እኛም የራሳችን ህይወት አለን ግን ምንድነው በጣም ለኛ ምሳሌዎች ናቸው ላሉ የነሱን ፍቅር የምንመኘን ገባክ አይደለ ሶ ያን ነገር እያየን ለኛ መስተካከል አንዱ መንገዳችን ሆነው የነሱ ይወስ ይበላሽ ዝም ማለት ለኔ ራስ ወዳጅነት ሆኖ ነው የሚታየኝ ሶ ሃይሚዬን ወደ በፊት ሳቋ መልስልን ብሩክ የመመለስም ደስታን የማጥፋትም እጅክ ላይ ያለው ያንተ ነው በቃ ስለዚህ መልስልን በቃ ነገሮችን አስተካክለ መካስ ባለህብህም ነገር ከሰ ይቅርታ መጠየቅ ባለብህ መንገድ የፈለገው መስዋዕትነት ከፍለ የበፊት ነገራችሁ መልስ ቡርኪ በቃ ምንም አይደለም ቡርኪ የሷ ልፋት ምን ካንቱ ነው በነገር ወይም ደግሞ እንጠቃጨቃለን የመጣ ነው የናንተ መጥፎነት የናንተን መጎዳት መከፋት የናንተን ማጣት ማንንም ሰው አይመኝም አይፈልግም እኛ የምንፈልገው የናንተን ጥሩነት የናንተን ፍቅር የናንተን ሰላም የናንተን አንድነት ነው እኛ የምንፈልገው ሁሉም ሰው የሚፈልገው የሰዎች የሚፈልጉትም እንደዛ ነው እና በቃ በእናታችሁ እናንተ እንደዚህ መሆን የለባችሁም በቃ ፍቅራችሁ ይለምልም አንድ ላይ ሁኑ ማንንም ሰው አታስገቡ ነው የምንለው በጣም እንወዳችኋለን